ስትጸልዩ ከምታደርጉት የበለጠ አርጉና ጸልዩ። አንድ ሰዓት የምትጸልዩ ከሆነ አንድ ሰዓት ጨምሩ። የምትጸልዩ ከሆነ ጾም ጨምሩበት። መልሱ መፍጠኑ ብቻ ሳይሆን በክብደት ይመለሳል። የዚች ሴት እንባ፣ የዚች ሴት ነፍሷ ላይ ያለ ምሬትና ምጥ የወለደውን ሰው ይዩት። በእስራኤል ታሪክ የማይደገም አይነት ሰው ነው ያመጣችሁ። ዝም ብሎ የሚጸልይና የሐና ጸሎት ቀንና ሌሊት ነው ርቀቱ። ያኛው ሰው መጥቶ ጸሎቱን ለማቅረብ ብቻ ይጸልያል። ሐናስ ሳሙኤልን ብላ ትጸልያለች። ያኛው ጸልያለሁ ብሎ ተመልሶ ይሄዳል። ሐናስ ስጠኝ። ምናልባት ሌላው ሰው ላይዘበራረቅ ይችላል። ሐናስ ሰክረሻል እስክትባል ክብሯን ትጥላለች። እግዚአብሔር ገዳይ ነው። እግዚአብሔር አዳኝ ነው። እግዚአብሔር በሕይወት ያኖራል። እግዚአብሔር ይገላል። ይሄውን ትምህርቱ እግዚአብሔር ይገላል። እግዚአብሔር እንደሱ አይደለም። ትምህርቱ ሶቨሪነት ነው። የእግዚአብሔር ሉዓላዊነት ነው እያወራች ያለችው እንጂ እግዚአብሔር ገዳይ ነው አዳኝ ነው የሚል ትምህርት አይደለም። ትምህርቱ ማንነቱ ነው። የወደደውን ያደርጋል። የሱ አይነት የለም ነው። እኔን ረጅም ዓመት አስጠብቆኛል። አዎ ልክ ነው። ሕልቃና ከፍናና ልጆች ይወልዳ፣ ሐና ግን እግዚአብሔር ማኅፀኗን ዘግቶ ነበርና የሚል ቃል አለ። ከባድ ቃል። እግዚአብሔር ማኅፀኗን ዘግቶ ነበርና መውለድ አትችልም ይልና ያው ታውቁታላችሁ እናንተ። ጣውንቷ በየጊዜው በየዓመቱ ታበሳጫታለች፣ በየዓመቱ ታስመርራት ነበር ይላል። በዚህ ጊዜ ሐና እንግዲህ ይሄኛው ታሪክ ስንት ዓመት ሴሎ እንደተመላለሰች መጽሐፍ ቅዱስ አይነግረንም። ግን በዚህኛው ዓመት ላይ እግዚአብሔር የጎበኛት ዓመት ነው የተጻፈው። ጌታ የተባረከ እና መለኮት ግለሰቦችን መጫን የሚጀምርበት ማለት ነው። እግዚአብሔር ኢንፍሉዌንስ ያደርጋል። ምንም በማታውቀው እግዚአብሔር ጣልቃ እየገባው ነው። ሐናን ህይወቷን ነው ምስቅልቅል ያደረገባት። ለምን? የዲቫይን አፖይንትመንት ነው፣ የመለኮት ቀጠሮ ላይ ያለ። ስለዚህ እግዚአብሔር ፐርሰናል ነገሯ ላይ ገባ፣ የግል ጉዳዩ ላይ ገባ። ፍናና በየዓመቱ ትወልዳለች ይላል። ሐና ትጸልያለች፣ ፍናና ትወልዳለች። እና ቀጥሎስ ወልዳ ዝም ብላ እኮ አትመጣም፣ ታበሳጫታለች። ምንድነው ዝም ብሎ መጸለይ? አጉል መንፈሳዊ መሆን፣ ዝም ብሎ ማልቀስ ታስቆጥ። በዚህ ጊዜ ሐና ትመረር። በየዓመቱ ምግብ አትበላም፣ እሺ አትልም። ሕልቃና ቀርቦ በጣም ትሪት ሊያረጋት ይሞክራል። ሐና ግን ልትጽናና ፈቃደኛ አይደለችም። እግዚአብሔር ይዞት ስለነበር እግዚአብሔር ከያዘው የሚያጽናናን እሱ ብቻ ነው። በእውነት ማንም ትሪት ቢያረገን አንጽናና። ወደ ላይ ከሆነ ጉዳዩ ሰው ባይዘው ወደ ጎን ምንም ብታረግለት ይሻይለን። መልሷ እግዚአብሔር እጅ ላይ ስለነበረ የምታስታውሱ ከሆነ አሁን ሳነበው ምናልባት ሲሰሙ ካስታውሳችሁ ቁጥር 8 ላይ ከበሉ በኋላ ሐና ተነሳች ይላል። እንደ ልማዷ ልታለቅስ ተነሳችልና ወደ እንትኑ አይደል ሄደችው፣ ወደ አደባባዩ፣ ወደ መጸለያ ቦታው። ያው ቤተ መቅደሱ ወደ ውስጥ መግባት አትችልም፣ ሕጋቸው አይፈቅድም። ካህናት ብቻ ናቸው ወደ ውስጥ ወደ ቅድስት የሚገቡት። አደባባይ ነው። ቀጥሎ እነሱ ጋር ደግሞ ከአደባባይም የሴቶች አደባባይ አለ እና ኤሊ ሁለቱም እንዲታዩት ሆኖ ነው የሚቀመጠው ወንበሩ ላይ። እና ወጣችና ወደ አደባባዩ ኤሊ በሚያየው አንግል ላይ ቆማ ነው የምታለቅሰው። ወደ ኤሊ አይደለም የምታለቅሰው፣ ወደ እግዚአብሔር ነው። ሰምታችሁኛል? ወደ ሰው አይደለም የምትጮኸው። እዛ ውስጥ የቃል ኪዳን ታቦት አለ። እግዚአብሔር በዚያ ያድራል። ስለዚህ ጠጋ ብላ ነው የምትጮኸው። ኤሊ ግን እየሰማት ነው። ሊቀ ካህን ነበርና እያዳመጠ ነው። ሐና ቆማ ተመራ በእግዚአብሔር ፊት ትጮህ ነበር ይላል። ማይ ጉድነስ። አሁን ጸሎት አለ፣ መመረር ደግሞ ሌላ ሌቭል ነው አይደል? ሌላ ነው መመረር። ምርር ብሏት በእግዚአብሔር ፊት ትጮሃለች። በጣም ስትነኩ ለፎርማሊቲ አይደለም የምትጸልዩት። ስለዚህ ማንም ኖቲስ ላያረጋችሁ ይችላል። ኖቲስም ሲያረጋችሁ ደግሞ በሌላ መንገድ ሊያረጋችሁ ይችላል። እና ሰው ይረዳኛል አይረዳኝም አይደለም የሐና ጉዳይ፣ ለእግዚአብሔር ነው፣ ከልቧ ነውና አፏ ይንቀሳቀሳል ይላል አይደል? እንባዋ ይወርዳል፣ ታለቅሳለች፣ አፏ ይንቀሳቀሳል፣ ድምጿ ግን አይሰማም። እና ጸሎቷን ኤሊ አልሰማውም፣ እግዚአብሔር ሰምቶታል። ስለዚህ ተጻፈ። ስትጸልዩ ሰው አይቷችሁ የማይሆን ነገር ሊላችሁ ይችላል። የመልሱ ቀን ትገናኛላችሁ። የመልሱ ቀን ሳሙኤልን አቅፋው ትመጣለች።
ክብር ለኢየሱስ ይሁን። ስትጸልዩ ገባው አልገባው ችግር የለውም፣ ብቻ ለመለኮቱ ይግባ እና የነፍሷን አውጥታ እያማጠች ስትጮ ኤሊ አያትና አንቺ ሴት አላት፣ ስካርሽ እስከ መቼ ነው ካንቺ ጋር የሚቆየው? ይሄ ምን ያሳየናል? የሚሰክሩ ነበሩ ማለት ነው። ሊትራሊ የሚሰክሩ የኤሊ ልጆች ኃጢአት ይሰሩ ስለነበረ በዛ አይነት ልምምድ ውስጥ ያሉ አሉና ምንድነው ስካርሽ ትሪ ለቀቅ ሲያረግሽ መተሽ ባይምሮሽ አትጸልይ? ከነ ስካርሽ መተሽ አሁን አፍሽ ይነቃነቃል፣ ታለቅሻለሽ፣ ክብርሽን ጥለሻል። ሳትበላ ሐዘን ላይ ስለቆየ ፊቷ ላይ ያለ ሐዘኗ ምንድነው እንደዚህ መሆን በሂጂ ሲላት ሐና እንደዚህ ያለችው ሰክሬ አይደለም አለችው። ሰክሬ አይደለም፣ እኔ ባሪያ ልቡ ያዘነባት ሴት ነኝ፣ ከእግዚአብሔር ጋር ጉዳይ አለኝ። በእውነት ከባድ ነው አይደል? ለኤሊ መለሰችለት መልስ እሷ አይኑ ስለተያዘን ያልገባው እንጂ ሰክሬ አይደለም አንተ እንደምታስበኝ ጌታዬ ሆይ ነው ያለችው። መንፈሳዊ ስልጣን ስለሆነ ማክበር ግዴታዋ ነው። ስፒሪቹዋል ኦቶሪቲ ነው እግዚአብሔርን ያስቀመጠው፣ ማክበር አለባት፣ ግዴታ ነው። ኤሊ ሊቀ ካህን ነው በዛ ጊዜ። ስለዚህ ባይገባውም ታከብረዋለች። አልገባውም እና ጌታዬ ሆይ ሰክሬ አይደለም ከእግዚአብሔር ጋር ጉዳይ አለኝ፣ ነፍሷ የተመረረባት ሴት ነኝ አለችና ጸሎቷን አበዛች የሚል ቃል አለ። በጣም በትህትና ተገባቸው ጸሎት አብዛ በሉት። ጸሎት ማብዛት፣ ጸሎቷን አበዛች እና ዝርክርክ ብላለች። አሰባዋል ክብሯን አትጠብቅ፣ እግዚአብሔር ይቀበለኝ ነው። እሷ እንደዚህ ሞኝ ይቀበለኝ ነው። ከዛ ካህኑ እንዲህ አላት፣ ብዙ እንድትቆይ አልፈለገም። አጠገቡ እንድትቆይ አልፈለገምና ዝም ካላት አየ ጩኸት አታቆም ትላለች። ቃሉ አይወጣም፣ እንባዋ ይወርዳል። ዝርክርክ ብላለች፣ ተበለሻሽታለች። ልብሷ ምኗ መሬት ላይ ናት። በግንባሯ በደረቷ በምኗ እየተንፏቀቀች ነው የምትጮህ። እንደ ሰከረ ሰው ነው ወድቃ የምትጮህ። ስለዚህ ኤሊ ብዙ እንዳትቆይ አምላክሽ እግዚአብሔር የእስራኤል አምላክ ነው ያላት። እንደው ኔሽን እስራኤል ማለት ነው እዚህ ቤተ መቅደስ ውስጥ ያለው አላት። ታቦቱን እንደ ምልክት ያስቀመጠ የእስራኤል አምላክ የለመንሽውን ሁሉ ይስጥሽ ሲላት፣ በጊዜው ነብይ አልነበረም፣ የእግዚአብሔር ቃል ብርቅ ነበር። ስለዚህ በአመት አንድ ቀን ሊቀ ካህኑ የሚለው ነው የሚጠበቀው። ይሄ ሊቀ ካህን እግዚአብሔር ህዝቡን ምሯል ሲል እኮ ህዝበ እስራኤል እየዘመረ እልል እያለ እኮ ወደ ቤት እኮ ነው የሚሄደው። ይሄ ሊቀ ካህን ወንበሩ ላይ ተቀምጦ እንደዚህ ያላት የእስራኤል አምላክ የለመንሹን እኔ አልሰማሁትም፣ ግን አንቺ ከእሱ ጋር ነው ብለሻል ይስጥሽ ሲላት፣ መጽሐፍ እንደዚህ ይላል። ተነሳች የሚል ቃል አለ። ቆማ አይደለም ጸልዮ ማለት ነው፣ እየተንፏቀቀች ነው ማለት ነው። አየ ተነሳች ይልና ፊቷን ታጠበች ይላል፣ ተስተካከለች ይላል። ከዛች ቀን ወዲህ ፊቷ ላይ ሐዘን አልታይ። ሐና አንድ ሳሙኤል በሚባል ልጅ የእግዚአብሔር ዘላለማዊ የማዳን እቅድና እግዚአብሔር ምን አይነት ሶቨሪን ጋድ እንደሆነ አንደርስታንድ አደረገች። መዝሙሯን ካያችሁት ልጅ ሰጠኝ አይደለም ሉዓላዊ ነው አለች። ይገላል ያድናል ብላ ሲኦል ያወርዳል ያወጣል አለች። ብላቴናው ከተወለደ በኋላ ያማረ ሕፃን ነበረ እና በአመቱ እነ ህልቃናና እነ ፍናና ሲወጡ አልሄድም አለች። ለምን? ብላቴናው ገና ጡት አልጣለም አለች። እና በጣም የሚገርማችሁ ምን እንዳለች ታውቃላችሁ? ጡት በተወ ጊዜ ወስደውና በዚያ ለዘላለም ይኖራል አለች። አልመልሰውም ወደዚህ አለች። ለምን? እግዚአብሔር ፊት ስለትሳል ብየው ነበር ብትሰጠኝ ላንተ መልሼ እሰጥሃለሁ ለዘላለም ያንተ ይሆናል አለችው።
ጌታ የተባረከ ይሁን። ስለዚህ ጸልዩ፣ አጥብቃችሁ ጸልዩ፣ ብላችሁ ጸልዩ፣ ሳታቋርጡ ጸልዩ። ኦርዲነሪ ፐርሰን ብቻ እንዳንሆን ለመኖር፣ ለማግባት፣ ለመውለድ፣ ለመክበድ፣ ለመመረቅ የሆነ ነገር ለመሆን ክርስቲያን መሆን አይፈልግም። ማንም ይሆናል። ክርስቲያን ከሆንክ አድቫንስ መለኮት ላይ ፕሮግራም ይይዝብሃል። እግዚአብሔር ብቻህን አትኖርም። እግዚአብሔር ባንተ ይኖራል ነው። አያውን ሐና እንደሱ ሆና ነው ስትጨነቅ የኖረችው። ስለዚህ ስትጸልዩ እንደዚህ አይነት ስራ ነው ህይወታችሁ ላይ የሚሰራው። መጸለይ የጸለያችሁ ቀን አይጠቅምም። ጸሎት ሁሉ ይናገራለሁ። ጸሎት የተጸለየ ቀን አይጠቅምም። የጸሎት ከባድ ነው እንዴ! ጸሎት ተንበርክከ ምንም አሁን ባዶ መሬት ላይ በጉልበት ተንበርክከ ጉንጭን የሚያቃጥልን ባይወረደ ጨውጨው ያለ የመራፍን ያልክ ስትጮህ ጸሎት የሚጠቅም ቀጥሎ ነው የሚቀጥለው። ህይወት ላይ ግን መለኮት መሬት ወርዶ በእግር ይራመዳል። የጸለዩ ቀን ባይዘው ስለተመለሰላቸው ነው የጸለዩበት ቀን የተጻፈው። ጸሎቱ እኮ አንተ ዞሮ አዩት እንደዚህ የመለሰላቸው ምን ብለው ጸልየው ነው ብለው ጻፉት። የጸለዩ ቀን እኮ አልነበሩም። ጸሎቱ የተጻፈው እኮ መልስ እጃቸው ላይ መጥቶ። ስለዚህ እንደዚህ አይነት ነገር ላይ ያው እንደ ቤተ ክርስቲያን ያው ግዴታ አቋማችን ነው። ማንደራደርበት ጉዳይ ትምህርትና ጸሎት። ከዛ እናንተ ደግሞ ማትደራደሩበት ጉዳይ ህይወታችሁ። የጸለየና በእግዚአብሔር ቃል ላይ ጠንካራ አቋም ያለው ሰው ኑሮ ምንም ጥያቄ የለው ምን አይነት እንደሚሆን ከዚህ ውጭ አትወጡ። እንደ ቤተ ክርስቲያን ግን ፕሬየርና የእግዚአብሔር ቃል እውነት ምንም ለእንትንም የምናቀርበው አይደለም። ጌታ የተባረከ። ስለዚህ ጸልዩ፣ በግላችሁ ጸልዩ። ደጋግሜ ነው የምናገረው። በግላችሁ በሳምንት አንድ ቀን የምትጾሙበት ቀን ይኑራችሁ። በሳምንት አንድ ቀን ራሳችሁን በዚህ አይነት ነገር የምታስሩበት ማለት ነው። አንዱ በጣም መልመድ ካለብን ጉዳይ መካከል አንዱ መጸለይ መልመድ ነው። ራስን ማስለመድ። ህይወታችሁ ላይ ጸሎት ልማድ መሆን አለበት። የሆነ ነገር ልማድ አይሆንባችሁም። የሆነ ነገር ማድረግ ጧት ብድግ ስትሉ ራሳችሁን የሆነ ቦታ ታገኙትም። የሆነ ነገር ስታረጉ ከመድገም ብዛት ማለት ጸሎት እንደሱ መሆን አለበት ህይወታችን ላይ እንደ ዲፎልት ማለት። ራስን ተንበርክከ ማግኘት አለብህ። ለመጸለይ ስታስብ ራስን ማግኘት አለብህ። መጸለይ አለብኝ ብለህ እግርን ብድግ ስታረግ ወደ መጸለይ ማለት። ክብር ለኢየሱስ ይሁን። እዚህ ቅዱስ መጽሐፍ ላይ እግዚአብሔር በህይወታቸው የማይዘነጋ ነገር የሰራባቸው ሳሙኤል ማለት የዛሬ 3100 ዓመት የኖረ ሰው ነው። ከ3100 ዓመት በኋላ ነው ዛሬ እንግዲህ እዚህ የምንሰብከው። የእነዚህን ሰዎች ታሪክ ስታነቡ ተአምሩን መርጣችሁ አታንብቡ። ተአምሩን አታንብቡት፣ ምንም ችግር የለውም። የጸለዩትን አንብቡት። ተአምሩን የሰራው ከኋላ ነው። ይሄኛው ህይወት ነው ውጤት ያመጣው። ውጤቱን ብታነቡት እኮ የመጣበትን መንገድ ካላነበባችሁ ድካም ነው እምላችሁ። በቃ ምራቅ እየዋጥኩ እንዲህ ነበር መኖር ምን ይሰራል ብል መኖሪያውን ነው እንጂ ማግኘት። ክብር ለኢየሱስ ይሁን። ስለዚህ ሰውየው ይጸልያል፣ ህግ ያውቃል፣ አኗኗሩን ይዩት። እናቱ ለእግዚአብሔር ብቻ አይደለም የሰጠችው፣ አውርሳም ነው የሰጠችው። ጸሎትም አጋብታ ነው ለእግዚአብሔር የሰጠችው ልጁ። ስለዚህ ልጁ የጸሎት ሰው። ሳሙኤል ብቻ አይደለም ሙሴ። አሁን እናንተ ሙሴ እንዴት ሊያቅ ይችላል? በምንም ሊያቅ የሚችልበት ሩም የለም። የሙሴ የእስራኤልን ታሪክ የማወቅ መንገዱ እናቱ እንደሆነች ታውቃላችሁ። አሁን እናቱ ነገረችው የሚል ጥቅስ የለም። የትም ገብቶ ስለ አባቶቿና ስለ አባቶቿ አምላክ ሙሴ ያውቅ። እናቱ ግን ስታሳድገው እሷ አይደለች ያሳደገችው ፈርዖን ቤት። ፈርዖን ቤት እኮ እናቱ ናት ያሳደገችው። ሙሴ ስታሳድገው እየነገረች ነው የምታሳድገው። አንተ ግብፃዊ አይደለም ፈርዖን ያለችው የፈርዖን ልጅ ውሃ ላይ አግኝታ ነው። አንተ ዕብራዊ ነህ። አንተ አብርሃም የሚባል አባት አለ።
ይስሐቅና ያዕቆብ የሚባሉ አባቶች አሉ። አንተ የ12ቱ የእስራኤል ነገዶች ውስጥ ነህ። ከሌዋውያን ወገን ነህ አንተ። ግብፅ አይደለም ብላ ሞልታ አሳድገዋለች። ልጁ ሲያድግ ይላል ወገኖቹ ሊያድን ወጣ የሚል ቃል አለ። አንተ ከመሃል ወገኖቼ ትላለህ እንዴ? ሲነገሩ አድጎ እኮ ነው። የእናቱ ዲቮሽን ሲሪየስ ነው። ክብር ለኢየሱስ ይሁን። ሳሙኤልም የሐና ውጤት ነው። የሰማኑን ያቆየልን። ወዳችኋለሁ።